ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአስሐቢሂ ወመን ዋላ ፈሰላሙን ላይ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችንም ሰላም ብያለሁ። ኢንሻአላህ የዛሬ አርዕስታችን እውን ኢየሱስ አብ ነውን የሚል ነው። ራሱ በተለይ ይሄ ትኩረት የሚያደርገው የሐዋርያት ቤተክርስቲያን በተለምዶ ኦንሊ ጂሰስ ወይም ደግሞ ኢየሱሳውያን የሚባሉት ለነሱ ነው። ሆኖም ቀረ ግን ክርስቲያኖችም ለኢየሱስ አምላክነት ስለሚጠቀሙበት ይህን ጥቅስ በአንድ ድንጋይ ሁለት ወፍ ነውና ለሁለቱም ነው የሚሆነው ማለት ነው። ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስለሆነ አታውቀኝምን? እኔን ያየ አብን አይቷልና ይላሉ። አሁን ፕሮቴስታንቶች እኔን ያየ አብን አየ የሚለው ለኢየሱስ አምላክነት ሲጠቀሙበት፣ ኦንሊ ጂሰሶች ደግሞ በተለምዶ የሐዋርያት ቤተክርስቲያን ኢየሱስ አብ ነው ለሚለው ትምህርታቸው የሚያስቀምጡበት ነገር ነው ማለት ነው። እስቲ እንመልከተው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 7 እስከ 9 ድረስ እንመልከት። እኔም ብታውቁ አባቴን ደግሞ ባወቃችሁ ነበር፣ ከአሁን ጀምሮ ታውቁታላችሁ አይታችሁትማል አለው ይላል። ከዛ ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል ይላል። እኔን ያየ አብን አይቷል ማለት እኔ አብ ነኝ ማለት ወይም እኔ አምላክ ነኝ ማለት አንድ የሚሆነው በምን ሂሳብ ታስቦ ነው የምንለው ብለን የምንጠይቀው። ኢየሱስ እናንተን የሚቀበል እኔን ይቀበላል ብሏል እና ሐዋርያት ኢየሱስ ናቸው። ለምሳሌ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ስለዚህ እኔን የሚቀበል የላከኝን ይቀበላል ማለት ኢየሱስ አብ መሆኑን ያሳያል ወይ ነው ጥያቄ። አዎ አያሳይም ከተባለ እንግዲህ እናንተን የሚቀበል እኔን ይቀበላል ማለት ሐዋርያቶች ኢየሱስ ናቸው፣ ኢየሱስ ሐዋርያት ናቸው ማለት እንዴት ነው የሚሆነው? ስለዚህ እኔን ያየ አብን አይቷል ማለት ኢየሱስን ማየት አብን እንደማየት ነው ምላሹ የሚሆነው እንጂ ኢየሱስ አብ ነው ወደሚለው ትምህርት ወይም ኢየሱስ አምላክ ነው ወደሚለው ትምህርት አያስኬድም። ምክንያቱም እናንተን የሚቀበል እኔን ይቀበላል። ሐዋርያትን መቀበል ኢየሱስን እንደመቀበል ነው የሚቆጠረው በሚል ሂሳብ ነው የምንረዳው እንጂ በሌላ ነገር አለ። ግራመሩ አንድ ነው። እኔን ያየ አብን አይቷል ማለት ነው። ወልድን ማየት አብን እንደማየት ነው ማለት ነው እንጂ እኔን የሚቀበል የላከኝን ይቀበላል ማለት ወልድን መቀበል አብን እንደመቀበል ነው ማለት ከሆነ ወልድን ማየት አብን እንደማየት ነው ብለን እንትናለን። የሉቃስ ወንጌል ምዕራፍ 10 ቁጥር 16 ላይ ይዩት። የሉቃስ ወንጌል ምዕራፍ 10 ቁጥር 16 ላይ እናንተን የጣለ እኔን ይጥላል፣ እኔን የጣለ የላከኝን ይጥላል አለ። እናንተን የጣለ እኔን ይጥላል ማለት ሐዋርያትን መጣል ኢየሱስ እንደመጣል ነው ማለት ከሆነ እንግዲያውስ እኔን ያየ አብን አይቷል ማለት ወልድን ማየት አብን እንደማየት ነው በሚል እንረዳዋለን። እኔን የጣለ የላከኝን ይጥላል ማለት ወልድን መጣል አብን እንደመጣል ነው ማለት ከሆነ ወልድን ማየት አብን እንደማየት ነው ብለን እንረዳለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ ኢየሱስ ምን አለ? ሙሴን ብታምኑ እኔም ባመናችሁ ነበር አለ። ሙሴን ብታምኑ እኔም ባመናችሁ ነበር ማለት ሙሴን ኢየሱስ ነውን ወይስ ሙሴን ማመን ኢየሱስ እንደማመን ነው ማለት ነውን ብለን ስንል አዎ ሙሴ ኢየሱስ ሳይሆን ሙሴን ማመን ኢየሱስን እንደማመን ነው ብለን የምንረዳው። ኢየሱስን ማየት አብን እንደማየት ነው። ኢየሱስን ማወቅ አብን እንደማወቅ ነው። ኢየሱስን መጥላት አብን እንደመጥላት ነው ብለን ነው የምንረዳው። ዮሐንስ ወንጌል ምዕራፍ 12 ቁጥር 45 ላይ እኔን የሚያይ የላከኝን ያያል። እኔን የሚቀበል የላከኝን ይቀበላል፣ እኔን የሚጠላ የላከኝን ይቀበላል። ተመሳሳይ ግራመር ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ እኔን ብታውቁ አባቴን ደግሞ ባወቃችሁ ነበር አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 23 ላይ እኔን የሚጠላ አባቴን ደግሞ ይጠላል አለ። ተመልከቱ ራሱ እኔን አንደኛ ማንነት የላከኝ ወይም አባቴን ሲል ደግሞ ሁለተኛ ማንነት ነው። ስለዚህ አብና ወልድ ሁለት የተለያዩ ማንነቶች ናቸው። የሐዋርያት ቤተክርስቲያን ይህ ትምህርት አያስኬዳቸውም። ስለዚህ ሁለት ማንነቶችን ቁልጭ አድርጎ ያሳያል ማለት ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 24 እንዴት አድርገው ነው የሚፈቱት? ዮሐንስ ወንጌል ምዕራፍ 15 ቁጥር 24 ላይ አሁን ግን እኔንም አባቴን አይተውማል ጠልተውማል አለ። ያዩት 2% ነው። እኔንም አባቴንም ነው ያለው። እኔንም ሲል 1%፣ አባቴንም ሲል ደግሞ 2%። አብን ታውቁታላችሁ አይታችሁትማል ይላል ዮሐንስ ወንጌል 14:7 ላይ ማለት ነው። ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል አለ። ስለዚህ ወልድን ማወቅ አብን ማወቅ ነው፣ ወልድን ማየት አብን ማየት ነው በሚል ሂሳብ እንረዳዋለን እንጂ ወልድ አብ ነው ወልድ ደግሞ አባቱ ነው ራሱ ነው ብለን አንልም። ራሱ እንደዛ ብለን ድምዳሜ ለማድረስ የለም። ማየት ማለት ራሱ በእማራዊ አብን በስጋ መመልከት ሳይሆን በመልእክተኛው ማመን በፍካራዊ የተነገረ ነገር ነው። መገንዘብን ነው፣ አንደርስታንድ ማድረግን ነው የሚያሳየው። ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየ ማንም የለም አለ፣ ከእግዚአብሔር ከሆነ በቀር እርሱ አብን አይቷልና አለ። ከእግዚአብሔር የሆነ ሰው ከእግዚአብሔር ከሆነ ሰው በስተቀር ማንም ራሱ ያላየባል። ከሆነ የሚለው ቃል በቅጡ ይሰመርበት ራሱ ኖርማሊ ማለት ነው።
ከእግዚአብሔር የሆነ መንፈሳዊ ሰው እርሱ አብን አይቷል፣ በሥጋ ዓይን ግን አብን ያየው ማንም የለም ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ እርሱ ስለኔ ይመሰክራል፣ ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም አለ። አብ አልታየም ራሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በእሱ እቅፍ ያለው አንድያ ልጁ ተርከዋል። ምን ብሎ? አብን ያየ ማንም የለም ብሎ ተርኮልናል ራሱ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እግዚአብሔር ማንም ከቶ አላየውም ነው የሚለው ስለ አብ ሲናገር። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይም አንድ ሰው እንኳን አላየውም ሊያየውም አይቻልም ማለት። ስለዚህ ከዚህ ጥቅስ ጋር ይጋጫል እና አይጋጭም ከተባለ ወልድን ማየት እንደ አብን እንደ ማየት ነው የሚቆጠረው በሚል ሂሳብ ነው የምንረዳው ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 16 ቁጥር 7 ላይ ተመልከቱት። ራሱ የያህዌ መልአክ በውሃ ምንጭ አጠገብ በበረሃ አገኛታል። የያህዌ መልአክ። ከዛስ ዘፍጥረት 16:13 ላይ እርሷም ይናገራት የነበረውን የያህዌን ስም ኤሎሂ ብላ ጠራችው፣ የማየኝ በውኑ እዚህ ደግሞ አየሁት ብላለችና ማለት። ኤሎሂ ማለት አምላክ አየኝ ማለት ነው ትርጉሙ ማለት ነው። ስለዚህ አጋር ያየችው የያህዌ መልአክ ሆኖ ሳለ የሚያየኝን በውኑ እዚህ ደግሞ አየሁት ማለቷ መልአኩን ያየችው። መልአኩን ማየት መልአኩ እንደራሴ ስለሆነ የአምላክ እንደራሴ ስለሆነ አምላክን እንደማየት ተደርጎ ይቆጠራል ማለት ነው። ለምሳሌ የያዕቆብ የታገለው ሰው መልአክ ነው ራሱ። ሆሴዕ 12:4 ላይ ከመልአኩ ጋር ታግሎ አሸነፈ ይላል፣ አልቅሶም ለመነው ይላል ራሱ። ዘፍጥረት 32:24 ላይ ግን ያዕቆብ ብቻው ቀረ፣ አንድ ሰው እስከ ንጋት ድረስ ሲታገለው ነበር አለ። ያ ሰው መልአክ ተብሏል ራሱ፣ ያ ሰው የተባለው ማለት። ዘፍጥረት 32:30 ላይ ግን ያዕቆብ አምላክን ፊት ለፊት አየው፣ ሰውነቴም ድና ቀረ ሲል የዚያን ቦታ ስም ጰኒኤል አለው ማለት ነው። ስለዚህ ያ መልአኩ ምንድነው? ቴዎፋኒ ነው ራሱ፣ የአምላክ መገለጥ ነው። በመላእክት አማካኝነት ይገለጥ ነበር። መልአኩን ስትነኩ ከመልአኩ ጋር ሲታገል ከአምላክ ጋር ታገለ ተብሏል። መልአኩ አምላክ ሆኖ ሳይሆን መልአኩን መታገል አምላክን መታገል በሚል ሂሳብ ነው የምንረዳው ማለት ነው። መልአኩን ማየት አምላክን እንደማየት ተደርጎ ነው የሚቆጠረው። ልክ መጽሐፈ መሳፍንት ምዕራፍ 14 ቁጥር 21 እና 22 ስትመለከቱ ያን ጊዜ ማኑኤል የያህዌ መልአክ መሆኑን አወቃለ። ማኑኤል ሚስቱን አምላክን አይተናልና ሞትን እንሞታለን አላት ማለት። ያዩት ግን መልአኩን ነው። ስለዚህ መልአኩን ማየት አምላክን ማየት ነው በሚል ነው አይሁዳውያኖች የሚረዱት እንጂ መልአኩ ራሱ አምላክ ነው የሚል ትምህርት በአይሁዳውያኖች ትምህርት ውስጥ የለም ራሱ ከጥንትም ጀምሮ ማለት ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 2 ላይም ተመልከቱ የያህዌ መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየዋል። ቁጥር 6 ላይ ሙሴም ወደ አምላክ ያይ ዘንድ ፈርቷልና ፊቱን ሸፈነ። ስለዚህ አሁን መልአኩን ማየት አምላክን በማየት ነው የምንረዳው። ልክ አሰሪዮተ አምላክ ቴዎፋኒ ናቸው መላእክት ብለን የምንለው ለዛ ነው ራሱ። ለዛ ነው መላእክቶችም እኮ አምላክ የተባሉት ራሱ ኖርማሊ። መዝሙረ ዳዊት ምዕራፍ 8 ቁጥር 5 ላይ ከአማልክት ይልቅ እጅግ ጥቂት አሳነስከው ይላል። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይ በመላእክት ፊት እዘምራለሁ የሚለውን በአማልክት ፊት ነው የሚለው። የዕብራይስጡ ኤሎሂም ነው እያለ የሚያስቀምጠው። ኤሎሂም ደግሞ የኤሎሃ ብዙ ቁጥር ስለሆነ እያንዳንዱ መልአክ ኤል ኤል የሚል ስም አላቸው ራሱ ስማቸው። ገብርኤል፣ ሚካኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል ይባላሉ በትውፊት ደረጃ ማለት ነው። ሌሎቹ ስማቸው የተጠቀሰው ሁለት ናቸው፣ ሚካኤልና ገብርኤል ናቸው። ሌሎቹ ደግሞ በመጽሐፈ ሄኖክ ላይም እናገኛቸዋለን፣ በመጽሐፈ ጦቢት ላይም በመጽሐፈ ዕዝራ ሱቱኤል ላይ ምናምን እናገኛቸዋለን። አንደኛ ሳሙኤል ለምሳሌ አንደኛ ሳሙኤል ምዕራፍ 4 ቁጥር 6 ላይ እዩት። የያህዌ ታቦትም ወደ ሰፈሩ እንደገባ አስተዋሉ ይላል። ከዛስ ቁጥር 7 ላይ ፍልስጤማውያንም ፈርተው አምላክ ወደ ሰፈሩ ገብቷል አሉ ይላል። የገባው ታቦቱ ነው ራሱ ኖርማል። ታቦቱ ግን ምንድነው? ገባ ለሚለው ቃል የገባው ቃል እዚህ ጋር ባ ነው፣ በዕብራይስጥ መጣ ማለት ነው። ወደ ሰፈሩ የመጣው ማን ነው? ታቦቱ ነው ወይስ አምላክ ነው ስንል የታቦቱን መምጣት የአምላክ መምጣት እንጂ ታቦቱ አምላክ ካልሆነ መላእክትም ያህዌ አይደሉም ማለት ነው። በተመሳሳይም ኢየሱስ ወይም የባህሪ አምላክ አይደለም ማለት ነው። ሌላ ምሳሌ እናቀርብ ራሱ ለምሳሌ ጳውሎስ አማኞችን ያሳድድ ነበር። ነገር ግን ጳውሎስ ምን አለው? ስለምን ታሳድደኛለህ አለው። አንተ የምታሳድደኝ እኔ ኢየሱስ ነኝ አለው ይላል ገላትያ 1:23 ላይ። ቀድሞውኑ እኛን ያሳድድ ነበር አለ። አሳዳጁ ማን ነው? ጳውሎስ ነው። የሚያሳድደው ማን ነው? አማኞችን ነው ሲያሳድድ የነበረው። ሐዋርያ ሥራ 26:11 ላይ ግን ምን አለ? እስከ ውጪ ከተማ ድረስ እንኳን አሳድድ ነበር አለ ጳውሎስ ራሱ። ስለዚህ ሐዋርያ ሥራ ምዕራፍ 9 ቁጥር 4 እና 5 ላይ ሳውል ሳውል ስለምን ታሳደኛለህ የሚል ድምፅ ሰማ። ጌታ ሆይ ማን አለ? እርሱም አለ የምታሳድደኝ እኔ ኢየሱስ ነኝ አለ። ኢየሱስን የት አግኝቶት ነው? አርጓል። ኢየሱስ ካረገ በኋላ ነው ጳውሎስ የተነሳው። ኢየሱስ ካረገ በኋላ ከተነሳ ለምን ታሳደኛለህ ሲለው ቃል በቃል ኢየሱስን አሳደደው ሳይሆን አማኞችን ማሳደድ ኢየሱስን እንደማሳደዱ ነው የሚቆጠረው ከተባለ እንግዲህ ያው እኔን ያየ የላከኝን ያያል ማለት ኢየሱስን ማየት ኢየሱስን መቀበል
አምላክን እንደመቀበል ተደርጎ ይናገራል። እሱ መልእክተኛ ስለሆነ ማለት ነው እንጂ ቃል በቃል አምላክን በፍካራዊ እንጂ በእማራዊ ያየው ማንም የለም። ለዛ ነው ዘጸአት ኦሪት ዘጸአት ምዕራፍ 33 ቁጥር 20 ላይ ሰው አይቶኝ አይድንም ፊቴን ማየት አይቻልም አለው ይላል። ስለዚህ ከዚህ አንጻር ነው የምንረዳው ማለት ነው። ሌላው የሚጠቅሱት ጥቅስ ምንድነው? እኔና አብ አንድ ነን የሚል ጥቅስ ይጠቅሳሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን። ብዙ ክርስቲያኖች ለኢየሱስ አምላክነት ድምዳሜ ደርሰናል ብለው ከሚጠቅሷቸው ጥቅሶች መካከል አንደኛው እኔና አብ አንድ ነን የሚለው ነው። ኦኒሰቶች ደግሞ ወይም ደግሞ ኢየሱሳውያን ወይም ደግሞ የሐዋርያት ቤተክርስቲያን ኢየሱስ አብ ነው ብለው ለሚጠቅሷቸው ጥቅሶች መካከል አንደኛው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው ያለው ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። እኔ የሚል ነገር አለ እዚህ ጋር ተመልከቱ። እኔ ኢጎ እኔነት ያለው ነው። ኢየሱስ ራሱን የቻለ እኔነት ያለው ማንነት መሆኑን ቁልጭ አድርጎ ያሳያል። ከዛ ፓቴር አብ፣ እኔና አብ የተባለው አስገኝ ነው ራሱ። እኔ እና አብ ሁለት ፐርሰኖችን ነው የሚያመለክተው። በደንብ ይዩት። እኔ ከሚለው ማንነት የተለየ ለመሆኑ ደግሞ ካይ የሚል ነገር አለው። እኔ እና የሚለው አያያዥ መስተጻምር ነው። ተመልከቱት። እኔ የሚለው ኢየሱስና አብ ሁለት የተለያዩ ማንነቶች መሆናቸውን ለማሳየት ይጠቀማል ማለት ነው። ከዛ በኋላ ምን አለ? ኤስሚን ነኝ አይደለም የሚለው ራሱ። ኤሚ አይደለም የሚለው ራሱ። ኤሚ ሳይሆን የሚለው ነን ኤስሚን ነው የሚለው። ነን ለሁለት ፐርሰን የምንጠቀምበት ነገር ነው። ነን ተብሎ አንድ ፐርሰን የሚባል ነገር የለም። ስለዚህ የሐዋርያት ቤተክርስቲያን ትምህርት እዚህ ጋር ይሾቃል ማለት ነው። ራሱ ኖርማሊ ነን የሚለው የብዜት አያያዥ ግስ ይጠቀማል። እኔ አብ ነኝ አላለም። እኔ አብ ነኝ ለማለት ቢፈልግ ኖሮ ኤጎ ኤሚ ሆፓቴር ነው ማለት ያለበት። እኔ አብ ነኝ ማለትና እኔና አብ አንድ ነን ኢጎ ካይ ሆፓቴር ሄን ኤስሜን ነው የሚለው ራሱ። ሄን ኤስሜን ነው የሚለው እኔና አብ አንድ ነን ነው ያለው ራሱ። እና ሁለት የተለያየ ትርጉሞች ናቸው ራሱ። ኤጎ ኤሚ ሆፓቴር እና ኤጎ ካይ ሆፓቴር ሄን ኤስሜን ማለት ይለያያል። እኔ አብ ነኝ ማለትና እኔና አብ አንድ ነን ማለት ሁለት የተለያየ ትርጉም ናቸው ማለት ነው። ስለዚህ ኢየሱስ አብ ወይም አምላክ ለሚለው ሙግት ነን ማስረጃ መሆን አይችልም ማለት ነው። ሄን ማለት ደግሞ አንድ ማለት ነው። አንድ ማለት ሲሆን የአብና የኢየሱስ የዓላማ አንድነትን ለማሳየት የገባ እንጂ የመለኮትን አንድነት ለማሳየት የገባ በፍጹም አይደለም። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኝን እንደኛ አንድ እንዲሆኑ በስም ጠብቃቸዋለሁ። እነዚህ የተባሉት ማን ናቸው? 12 ሐዋርያት ናቸው። 12 ሐዋርያት ከሌሎች ሰዎች አንድ የሆኑት በማንነትም አልያም በምንነት ሳይሆን የዓላማ አንድነት ነው የሆኑት። እንደማና እንደማ እንደ አብና እንደ ወልድ። አብና ወልድ አንድ በሆኑበት አይነት አንድነት አማኞችም አንድ ይሆኑታል። እኛ አንድ እንደ እኛ አንድ እንዲሆኑ በስም ጠብቃቸዋለሁ። እንደማ እንደኛ እንደኔና እንዳንተ እንደ እኛ አንድ እንዲሆኑ አለ። እንደ አብና እንደ ወልድ አንድ እንዲሆኑ አለ። ስለዚህ እንደ አብና ወልድ አንድ የሆኑት የዓላማ አንድነት መሆኑ ቁልጭ አድርጎ የሚያሳይ ነገር ነው ማለት ነው። እና እነዚህ የሚለው 12 ሐዋርያት ሲሆን 12 ሐዋርያት ከሌሎች ሰዎች አንድ የሆኑት በማንነት ወይም በምንነት ሳይሆን የዓላማ አንድነት ነው። ምክንያቱም በማንነት 12 ሰዎች ሲሆኑ በምንነት ግን ከሌሎች ሰዎች ጋር ሰው ስለሆኑ አንድ ናቸው። ቀኑ ግን ከዓለም ተመርጠው አንድ ያደረጋቸው ይህ አንድነት ልክ እንደ አብና እንደ ወልድ አንድነት ስለሆነ ኢየሱስ እንደኛ አንድ እንዲሆኑ በማለት የሐዋርያት አንድነት የመለኮት ሳይሆን የዓላማ ስለሆነ የአብና የወልድ አንድነትም የዓላማ አንድነት ነው ማለት ነው። ካቶስ ማለት የሚለው ተውሳከ ግስ እንደ ማለት ነው ራሱ። እንደ ወሂድ መማር አለብህ ከተባለ ወሂድ እየተማረ ነው የሚለውን ነው። ልክ እንደ እኛ አንድ እንዲሆኑ ሲል የአብና የወልድ አይነት አንድነት ሐዋርያቶቹ ይኖራቸዋል ማለት ነው። ሐዋርያቶቹ ያላቸው የዓላማ አንድነት ከሆነ እንግዲያውስ አብና ወልድ የዓላማ አንድነት ነው ያላቸው ማለት እንደ ምትለዋ ነገር የያዙት ራሱ ማለት ነው። የሐዋርያት አንድነት እንደ አብና እንደ ወልድ አንድነት ወይም ደግሞ የአብና የወልድ አንድነት እንደ ሐዋርያት አንድነት እንደሆነ ቁልጭና ፍንትው አድርጎ የሚያሳይ ነው። የሚገርመው ሐዋርያት አንድ የተባሉበት ገላጭ ቅጽል በተመሳሳይ ሄን ነው የሚለው። ሄን ማለት እኔና አንድ ነን ባለበት እንደገና ደግሞ ሐዋርያቶቹ ደግሞ ሄን ነው። መቼም ሐዋርያቱ 12 ሰዎች ሆነው ተጨፍልቀው አንድ መለኮት ናቸው አንልም ማለት ነው። የሰጠኝን በስምህ ጠብቃቸው ሲል በጎቹን አብ ጠባቂ መሆኑን የሚያሳይ ቢሆንም ወልድ ደግሞ በስምህ እኔ ጠብቃቸው ነበር ሲል ወልድ በአብ ትእዛዝ ይጠብቅ ነበረ። ለዛ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ከእነርሱ በዓለም ላይ ሳለው የሰጠኝን በስምህ እኔ ጠብቃቸው ነበር አለ። እንዴት አድርጎ? ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እና 29 ይወት ከእጄ ማንም አይነጥቃቸውም። ማን? በጎቹ
ራሱ እጠብቃቸዋለሁ ነው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ማንም ሊነጥቃቸው አይችልም ማለት ሊነጥቃቸው ማንም አይችልም ማለት ከአባቴም እጅ ማንም ሊነጥቃቸው አይችልም ካለ ምንድነው? እዛ ጋር ከአባቴም እጅ ከኔም እጅ ሲል በእረኝነት ደረጃ በዓላማ ራሱ ይጠብቁ ነበር ማለት ነው። አብና ወልድ ይጠብቁ ነበር። ከእጄ ማንም አይነጥቃቸውም ሲል የወልድን እረኛ መሆን የሚያሳይ ሲሆን ከአባቴም እጅ ሊነጥቃቸው ማንም አይችልም ሲል የአብ ጥበቃ የሚያሳይ ነው። ይህን ካለ በኋላ ምን አለ? እኔና አብ አንድ ነን በማለት ዓላማቸው አንድ እንደሆነ ያስረዳል። የሰጠኝ አባቴ ከሁሉ ይበልጣል ሲል አብ ለወልድ በጎቹን ሰጥቶታል ማለት ነው። ከሁሉ የሚበልጠው አብ ለወልድ በጎቹን የሰጠው እንጂ ከራሱ የራሱ አልነበሩም። ለዛ ነው ዮሐንስ ወንጌል 17:6 ላይ ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ ለእኔም ሰጠሃቸዋል። ከዓለም መርጦ ለኢየሱስ የሰጠው 12 ሐዋርያት የአብ ነበሩ፣ ለወልድ እንዲንከባከባቸው ሰጣቸው። ወልድ በአምላኩ ኃይልና ስም መንጋውን ስለሚጠብቅ አምላኩ እረኛ አድርጎ አቁሞታል። ትንቢተ ሚልክያስ ምዕራፍ 5 ቁጥር 4 ላይ ምን አለ? እርሱ ይቆማል አለ ስለ መሲሁ ሲናገር፣ በያህዌ ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል አለ። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 23 ላይ በላያቸው ላይ አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል፣ እርሱም ባሪያዬ ዳዊት ነው፣ ያሰማራቸዋል፣ እረኛም ይሆንላቸዋል። አብ የሚጠብቀው በራሱ ስም ሲሆን ወልድ ግን መልእክተኛ ስለሆነ የሚጠብቀው በራሱ ስም ሳይሆን በአምላኩ ስም ነው። እዚህ አንቀጽ ላይ ዳዊት የተባለው የሰለሞን አባት ሳይሆን የሚመጣው መሲህ ነው። አይሁዳኖችም በዚህ ይስማማሉ። ሌላ ተመሳሳይ የሰዋሰው አወቃቀር ጳውሎስና አጵሎስ ሁለት የተለያዩ ሰዎች ሲሆኑ በወንጌል የዓላማ አንድነት ነበራቸው። የሚተክል ጳውሎስና የሚያጠጣ አጵሎስ በመለኮት ሳይሆን በዓላማ ነው አንድ የነበሩት። ለዛ ነው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩኝ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር አለ። ከዛስ ቁጥር 8 ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ የሚተክልና የሚያጠጣ አንድ ናቸው። እዚህ አንቀጽ ላይ ናቸው ለሚለው የገባው የሶስተኛ መደብ አያያዥ ግስ ኤሲን ይላል። ኤሲን ማለት ጳውሎስና አጵሎስ ሁለት ማንነት መሆናቸው ነው። ናቸው ለሁለት ፐርሰን ነው የሚሆነው፣ ለአንድ ፐርሰን አይሆንም ራሱ። ስለዚህ ናቸው የሚለው ጳውሎስና አጵሎስ ሁለት ማንነት መሆናቸው እንደሚያሳይ ሁሉ ነን የሚለው የገባው ቃል የመጀመሪያው መደብ አያያዥ ግስ ላይ ኤስሜን ነው የሚለው፣ እኔና አብ አንድ ነን። ስለዚህ ወልድና አብ ሁለት ማንነቶች መሆናቸውን ያሳያል። ስለዚህ የሚተክል ጳውሎስና የሚያጠጣ አጵሎስ በመለኮት ሳይሆን በዓላማ አንድ እንደሆኑ ሁሉ ወልድን የፈጠረው አብና በአብ የተፈጠረው ወልድ በዓላማ አንድ ናቸው ማለት ነው። ለዛ ነው እግዚአብሔርና ለሄኖክ የተገለጠው መልአክ አንድ ናቸው የተባለው። ለምሳሌ መጽሐፍ ሄኖክ ምዕራፍ 16 ቁጥር 39 ላይ ይዩት። አይ ቲንክ ፕሮቴስታንትና የሐዋርያ ቤተክርስቲያን ባይቀበሉትም ኦርቶዶክሶች ስለሚቀበሉት ኦርቶዶክሶች እንደ ሪፈረንስ ያዩት። ከኔ ጋር የሚኖር ከእግዚአብሔር ጋር አንድነት ያለው መልአኩ እነዚህ ሁለት ሐዋርያዎች በእግዚአብሔር ገናናነት ተጠብቀው የእግዚአብሔር መቅሰፍት እንዳታደርግባቸው ይመገቡ ዘንድ የተዘጋጁ ናቸው አለኛል። ተመልከቱ፣ ከእግዚአብሔር ጋር አንድነት ያለው መልአክ አለ። ስለዚህ ከእግዚአብሔር ጋር አንድ የሆነው መልአክ ሲባል የዓላማ ነው፣ ከዓላማ ነው። ከእግዚአብሔር ጋር አንድነት ያለው መልአኩ ስለተባለ እግዚአብሔርና መልአኩ በመለኮት አንድ ናቸው ወይም በአካል አንድ ናቸው ተብሎ ካልተባለ ባየው መልአኩ ከእግዚአብሔር እየሰማ የሚናገር ፍጡር ነው ከተባለ በተመሳሳይም ወልድ ከአብ እየሰማ እንጂ ከራሱ ምንም ነገር ስለማይናገር ከአብ ጋር በዓላማ አንድ ናቸው ነው የምንለው። ለዛ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ የምነግራችሁ ቃል ከራሴ አልናገረውም አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የምትሰሙት ቃል የላከኝ አብ እንጂ የኔ አይደለምና አለ። ስለዚህ እሱ አይደለም፣ የዓላማ አንድነት አለው ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ስለዚህ ኢየሱስ መለሰ እንዲህ አላቸው፣ ትምህርቴ ከላከኝ ነው እንጂ ከኔ አይደለም አለ። ስለዚህ የተላከው ኢየሱስ የላከውን መልእክት እንጂ ከራሱ ምንም ካላስተማረ በእርግጥ ኢየሱስ እና የላከው በዓላማ አንድ ስለሆኑ መልእክተኛው ኢየሱስን የሚታዘዝ የላከውን አምላክን ታዘዘ ማለት ነው። ለዛ ነው ቁርአንም በሱረቱ ኒሳ ምዕራፍ 4 ቁጥር 80 ላይ መልእክተኛውን የሚታዘዝ ሰው በእርግጥ አላህን ታዘዘ ብሎ ያስቀመጠልን ማለት ነው። ስለዚህ እኔን ያየ አብን ያየ፣ እኔና አብ አንድ ነው የሚለው ለኢየሱስ አምላክነት
መሆን አይችልም ማለት ነው። አይሁዶች የተረዱበት ነገር ሮንግ ነው። ራሱ አባቴ ሲል የእግዚአብሔር ልጅ ነኝ ሲል የተረዱበት ነገር ምንድነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ስንመለከተው ስለ ስድብ አይደለም አሉት። ማነው ስለ እንትን አይደለም ምን አድርጌ ነው ሲላቸው ስለ ስድብህ ነው አሉት። ራሱ ስለ መልካም ስራ አይደለም ስለ ስድብህ ነው። ሰው ስትሆን ራስን አምላክ አድርገሃል አሉት። ከዛ በኋላ እሱም የጠቀሰው ጥቅስ ምንድን ነው? እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ ተጽፏል። የት ቦታ ነው የተባለው? መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እናንተ ሁላችሁም አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችኋል። እነማን ናቸው? የእግዚአብሔር ቃል የመጣላቸው የአማልክት ተብለዋል፣ አምላክ ተብለዋል፣ የእግዚአብሔር ልጅ ተብለዋል። ስለዚህ እሱ ራሱን የእግዚአብሔር ልጅ ሲል የእግዚአብሔር ልጅ የሚለውን ሮንግ በሆነ መልኩ ስለተረዱበት ቢረዱት እንኳን ሰው ሆኖ አምላክን ራሱን ማድረግ ይቻላል። ለምን? ነቢያቶችም ሰው ሆነው አምላክ የሆኑበት ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ነው። ግብራዊ ስያሜ እንጂ ባህሪያዊ ስያሜ አይደለም እያላቸው ነው ያለው። ለምን? እዛው ላይ ቁጥር 36 ላይ ምንድን ነው የሚለው? የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባለህ ትሉኛላችኋል። ስለዚህ ራሱን የእግዚአብሔር ልጅ አድርጓል። ዮሐንስ ወንጌል 18 ላይ ብትመለከቱት ራሱን የእግዚአብሔር ልጅ አድርጓልና ነው ክሳቸውም የነበረው። ለምን? መሲሁ የእግዚአብሔር ልጅ ነው የሚል ነገር አለ። የብሩክ ልጅ መሲሁ ነህን ብለው ነው ጥያቄ ያቀረቡለት። ከዚህ በፊት በተማርነው ትምህርት ላይ ማለት የብሩክ ልጅ መሲሁ ነህን ሲሉ መሲሁ የአምላክ ልጅ ነው ብለው ያምናሉ። ራሱ መሲህ የሚመጣው ኦንቶሎጂካል ተርም ሳይሆን አናሎጂካል ተርም በሆነ መልኩ ይረዱታል አይሁዶች። አሁን ብትጠይቋቸው ልጅ የሚለውን ነገር ኦንቶሎጂካሊ አይወስዱትም ስለ መሲሁ በሚናገሩበት ሰዓት ማለት ነው። ስለዚህ እዛ ጋር የሐሰት ክስ ሲከሱት ራስን አምላክ አድርገሃልን ብለውታል። ራሱ ይህን ቤተ መቅደስ አፍርስ በሦስተኛው ቀን አነሳዋለሁ ሲላቸው ይህን ቤተ መቅደስ ራሴ አፍርሼ በሦስተኛው ቀን እሰራዋለሁ ብለው የተዛባ ነገር ነው እንትን የሚሉት ተንኮለኞች ናቸው እነሱ ራሱ ማለት ነው። ስለዚህ እዛ ጋር ምን አላቸው? ያው አልኩኝ አላለም። እሱ ያለው ምንድነው? ሰው ስትሆን ራስን አምላክ ማድረግ ሲሉት የእግዚአብሔር ቃል የመጣላቸው አማልክት ይባላሉ፣ በሕጋችሁ ተጽፏል። ስለዚህ እኔ የእግዚአብሔር ልጅ ነኝ ስላልኩኝ ምንድነው ችግሩ ነው? ምክንያቱም የእግዚአብሔር ልጅ ማለት የእግዚአብሔር ልጆችም አማልክትም ጭምርም ናቸው። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ስትመለከቱ እናንተ ሁላችሁም አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አላቸው። የእግዚአብሔር ቃል የመጣላቸው ማለት ነው። ኢየሱስ ደግሞ የእግዚአብሔር ቃል መጥቶለታል። ከዛ አንፃር ማየትም መረዳትም ማስረዳትም ይቻላል ማለት ነው። ሌላው የሐዋርያ ቤተክርስቲያን የሚጠይቁት ጥያቄ ዮሐንስ ወንጌል ምዕራፍ 8 ቁጥር 24 እስከ ያለውን ጥቅስ ነው። እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ፣ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያስ አንተ ማን አሉት? ኢየሱስም አላቸው ከመጀመሪያ ለእናንተ የተናገርኩት ለኛ አላቸው ይላል። እዚህ ጋር እየተናገረ ያለው አብ ነው። ዮሐንስ ወንጌል 8:19 ላይ ስትመለከቱት ምንድን ነው የሚለው? አባትህ ወዴት ነው አለ። እኔና አባቴ ስለ እኔ ይመሰክራል፣ እኔም ስለ ራሴ ይመሰክራለሁ ሲላቸው አባትህ ወዴት ነው አሉት። አብ መጣና ምን አለ? በኃጢአታችሁ ትሞታላችሁ እኔ እንደሆንኩኝ ባታምኑ አላቸው። እንግዲያውስ አንተ ማን ነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ። በደንብ ያዙት። ስለ እናንተ የምናገረው የምፈርደው ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው። እኔም ከእርሱ የሰማሁትን እነዚህን፣ አማርኛው ይህ ነው የሚለው ዞስ ቲንግስ ነው የሚለው እንግሊዝኛ፣ ግሪከኛው ነው የሚሉት ራሱ ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። የትኞቹን? 24 እና 25 ላይ የሰማው ከአብ የሰማው ነው እየተናገረ ያለው። ማነው ተናጋሪው? ኢየሱስ ነው የሚናገረው። አብ ምን አለ? በኃጢአታችሁ ትሞታላችሁ። አባትህ ወዴት ነው ሲሉት በኃጢአታችሁ ትሞታላችሁ አልኳችሁ፣ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አለ አብ። ከዛ በኋላ እንግዲያውስ አንተ ማን ነህ ሲሉት አብ ምን አለ? ከመጀመሪያ ለእናንተ የተናገርኩት እኔ ነኝ አለ። ስለዚህ ኢየሱስ ምን አለ? ዳሩ ግን የላከኝ እውነተኛ ነው አለ። አብ። እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ይህን የሚለው አማርኛ ነው። እንግሊዝኛውና ግሪከኛው ነው ራሱ እነዚህን ነው የሚለው። የቶቹ 24 እና 25ን ያሉትን የሰማሁት ሰምቼ እያስተላለፍኩኝ ነው አለ ኢየሱስ። ስለዚህ ኢየሱስ አብ ለመሆኑ ማስረጃ የጥቅስ በፍጹም አይሆንም ራሱ። ለምን? በኃጢአታችሁ ትሞታላችሁ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ሲላቸው እንግዲያውስ አንተ ማን ነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ። ከዛስ የላከኝ እውነተኛ ነው እኔም ከእርሱ የሰማሁትን አለ። እንግዲህ ኢየሱስ የሚሰማ ከሆነ እንዴት ነው አብ የሚሆነው? ከማን ነው የሚሰማው? ከእርሱ ከላከኝ የሰማው ነው የተናገርኩት አለ። ምንድን ነው የሰማው? እነዚህን አለ። የትኞቹ? 24 እና 25 ላይ ያለው። ከዛ 27 ላይ ስለ አብ እንደነገራቸው አላስተዋሉም አለ። አብ ነበር ሲናገር የነበረው። ለዛ ነው ዕብራውያን አንዳንድ ላይ እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ አለ።
ከዛ ደግሞ ሁሉን ወራሽ ባደረገበት ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። የቱ ጋር? ይኸው እዚህ ጋር በልጁ እየተናገረን። ስለዚህ በልጁ ተናገረ። ጥንት ሲናገር የነበረው ከጥንት ጀምሮ አለ። ስለዚህ ምን አለ እዛ ጋር? ከጥንት ጀምሮ ለእናንተ የተናገርኩት ነኝ አለ። ከጥንት ጀምሮ ለእናንተ የተናገርኩት ነኝ የሚለው አብ ነው። ለዛ ነው እዛ ጋር ስለ እናንተ የምናገረው የምፈርደው ብዙ ነገር አለኛ። ከየት አምጥቶ ነው የሚፈርደው? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ምን እላለሁ? እፈርዳለሁ አለ። ከማን ነው የሚሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ልትገሉኝ ትፈልጋላችሁን? አለ። ከእግዚአብሔር ሰምቼ የነገርኳችሁ ሰው፣ ያ ሰው፣ ያ ነቢይ፣ ያ መልእክተኛ ከእግዚአብሔር እየሰማ ነው የሚፈርደው። እኔ እንደሰማው ፈርዳለሁ አለ። ስለ እናንተ የምናገረው የምፈርደው ብዙ ነገር አለኝ አለ። ከየት ነው የምታመጣው ፍርዱን? እንደሰማው ፈርዳለሁ አለ። ከአብ ነው የሚሰማው። ዳሩ ግን የላከኝ እውነተኛ ነው አለ። እኔም ከእርሱ የሰማሁትን እነዚህን ዴሞንስትሬቲቭ ፕሮናውን ነው የሚጠቀመው። አመልካች ተውላጠ ስም ነው የሚጠቀመው። ራሱ ብዜት ያለው አመልካች እነዚህን አለ። የትኞቹን? 24 እና 25 ላይ ያሉትን እናገራለሁ አለ። ከማን ነው የሰማሁት አለ? ከእርሱ የሰማሁት አለ። ከእርሱ የሰማሁት የሚለው አብን ከሆነ የሚያመለክተው አብ ምን አለ? በኃጢአታችሁ ትሞታላችሁ እኔ እንደሆንኩኝ ባታምኑ አለ። እርሱ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ነው የሚለው እንግሊዝኛው ራሱ ኖርማሊ ማለት ነው። 24 ላይ ተመልከቱት። ራሱ you are from ምንድን ነው የሚለው 24 ላይ you believe not that I am he እኔ እርሱ እንደሆንኩኝ ባታምኑ you shall die in your sins ነው የሚለው። በኃጢአታችሁ ትሞታላችሁ እኔ እርሱ እንደሆንኩኝ ባታምኑ። አይ ቲንክ 1980 ትርጉም ይሁን አዲሱ መደበኛ ትርጉም ይሁን ተመሳሳይ ነገር ነው የሚናገረው። እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው አብ። ከዚያ እንግዲያውስ አንተ ማን ነህ ሲሉት አብ ምን አለ? ከመጀመሪያ ከጥንት ጀምሮ ለእናንተ ስናገር የነበርኩት ዘ ቢጊኒንግ ወይም ደግሞ አርኬ የሚለው ነገር ወይም አርኬ የሚባለው ነገር ከመጀመሪያ ለእናንተ የተናገርኩ ከጥንት ጀምሮ ስናገር የነበርኩት ነኝ አለ። ዕብራውያን አንዳንድ ላይ የዕብራውያን ጻፊ መጣና ከጥንት ጀምሮ እግዚአብሔር ወይም ከመጀመሪያ ኢን ዘ ቢጊኒንግ ምን አለ? ለአባቶቻችን በነቢያት ሲናገር የነበረው አሁን ደግሞ በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። የቱ ጋር ተናገረ ስንል ይኸው እዚህ ጋር እየተናገረ ነው ራሱ። ምን አለ? በኃጢአታችሁ ትሞታላችሁ አልኳችሁ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላችሁ። እንግዲያውስ አንተ ማን ነህ ሲሉት ከጥንት ጀምሮ ለእናንተ ስናገር የነበርኩት ነው አለ። ኢየሱስ መጣና ምን አለ? የላከኝ እውነተኛ ነው እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ። ሰምቶ እያስተላለፈ ነው ያለው ነብይ ስለሆነ መልእክተኛ ስለሆነ ማለት ነው። ስለዚህ ኢየሱስ አብ ነው ለሚለው ትምህርት ወይም ኢየሱስ አምላክ ነው ለሚለው ትምህርት ዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ ዮሐንስ ወንጌል ምዕራፍ 14 ከቁጥር 7 እስከ 9 ድረስ ያለው፣ በተመሳሳይ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 24 እና 25 ላይ ያለው ጥቅስ ማስረጃም መረጃም መሆን አይችልም። ይህን ጥቅስ ተንተርሶ ቴዎሎጂያይዝ ማድረግ ወይም ደግሞ የሥላሴ የምንድነው የስነ መለኮትን ቀመር መቀመር አይቻልም። መሞገትም መሟገትም አይቻልም። ከብዙ በጥቂቱ ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።